የጉድ ሀገር ነው አለች ማማልጣሽ። የማማልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የድሩ ባለስልጣኖች እስከ መቼ ድረስ ነው የይቅርታ ቀብድ የሚሰጡት? የጉድ ሀገር ነው አለ ሰውየው ቢጨንቀው ነው። ባል በሁለት ነገሮች ይቸገራል። አጥር እየጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል። በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄደው አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍኑ አሉት። ባልም ታዛዥ ነው እንደተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድልኝ ይሄን የጉድ ሀገር ምን ላደርጋላቸው ሸልል አሉት። ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋ ሁለቱም ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። እኔ ሬጄን አወጣው። ስለሚያቀኝ እድል አልሰጠኝም። የማማልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትግስት መጠበቅ ይሻላል። በደግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል።